በሶማሊያዋ ኤልሃን ኡመር ላይ አዲስ ዘመቻ ተከፈተባት። ያሁኑ በጣም አስደንጋጭና ከባድ ነው። ከአሜሪካም ልትባረር ጫፍ ደርሳለች ተብሏል። ፕሬዚዳንት ዶናልድ ጄ ትራምፕም ቃል በቃል እሷ ጠማማ ሳይጣን ነች ሲሉ ተናግረዋል። ፕሬዚዳንቱም ለስድባቸው ቃላት ያጡም ይመስላሉ። እንዲሁም ፕሬዚዳንቱ እንኳንም ከእጃችን ገባች፣ አሁን በእጃችን መዳፍ ስር አስገብተናታል ሲሉም ዝተዋል። ዝርዝሩን ትሰሙታላችሁ። በሚኒሶታ 21.1 ሚሊዮን የአሜሪካ ዶላር ያጭበረበሩ ሁለት የሶማሌ ሴቶች በቁጥጥር ስር ዋሉ። የበርካታ ሶማሌዎችን ጉድም ይዘረግፉታል ተብሏል። ከዚሁ ጋር ተያይዞ የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ገና ምን አይታችሁ ይህ ጅማሮ ነው ሲሉ ተደምጠዋል። ዝርዝሩን አዘጋጅተነዋል። ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ዋና አማካሪ ጄምስ ፐርሲቫል የጥገኝነት ጥያቄ ማጭበርበርን ለመዋጋት አይሲኢ በኢሚግሬሽን ጠበቆች ላይ እርምጃ እንዲወስድ አስቸኳይ ትዕዛዝ ተሰጥቷል። ዝርዝሩን ተሰምታላችሁ፣ መደመጥ ያለበት ነው። በትራክ መኪና ውስጥ ተደብቀው ለማለፍ የሞከሩ 11 ስደተኞች በአስገራሚ ሁኔታ የተያዙበትን ቪዲዮም ይዘነዋል። የነዚህ ዜናዎችና መረጃዎች ዝርዝር በቀጥታ የሚቀርብላችሁ ከኢትዮ ቨርቴክስ ሲሆን የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ዝርዝሮቹን እንድታዳምጡ ጋበዝናችሁ። አሁን ወደ ዝርዝር መረጃዎቹ በቀጥታ አልፌያለሁ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የዲሞክራት የኮንግረስ አባል በሆነችው የሶማሌ ተወላጇ ኤልሃን ኡመር ላይ እጣታቸውን መቀሰር ከጀመሩና በክፉ ዓይን መመልከት ከጀመሩ ዋላ ደር ብለዋል። በሁለታቸው መካከልም የተለያዩ እጅግ ውጥረትን የሚቀሰቅሱ የቃላት ውርወራዎችና የቃላት ጦርነቶች ሲደረጉ ቆይተው ነበር። ታዲያ ፕሬዝዳንት ዶናልድ ጄ ትራምፕ በትናንትናው ምሽት በነጩ ቤተ መንግስት በርካታ የአሜሪካ ታላላቅ ባለስልጣን በተገኙበት ነው ኤልሃን ኡመር ከእጃችን ገብታለች፣ አታመልጠንም፣ አሁን ዙሪያዋን አጥረነዋል፣ የሴት ሳይጣን ናት፣ ሳይጣን አጋንንት ናት፣ ጠማማ ሳይጣን ናት ሲሉ የተደመጡት ኤልሃንም ከዚህ በኋላ ከአሜሪካ የምትባረርበት መንገድ ብቻ ሳይሆን በብዙ መልኩ በሙስና የተዘፈቀችባቸው ወንጀሎች ይጋለጣሉ ነው እያሉ የሚገኙት ፕሬዝዳንት ዶናልድ ጄ ትራምፕ። የፕሬዝዳንት ዶናልድ ጄ ትራምፕን አጭር ንግግር አድምጠናት እንመለስ። Under the leadership of Vice President J.D. Vance, very proud of this, the White House Task Force to eliminate fraud is waging war on waste, fraud, theft, and abuse like nobody's ever seen before. He looks like Elliot Ness. Do you ever see Elliot Ness? I'm telling you, the guys that are up there are all central casting, standing behind. What a group of people. No, it looks like a movie. I'm going to make a movie out of it, I think. And they're finding billions and billions and billions of dollars. And I just said, that's good. He said, you haven't seen anything yet. Just said that. And, you know, if he does really great, we'll have a balanced budget without having to do anything. This is the kind of money they stole. They're crooks. They're thieves. And I hope that Todd is going to do a real job. These are crooked people. These are thieves. This isn't like a mistake. Just talking about one person, he got hundreds of thousands, millions of dollars for securing one man, for taking care of one elderly man. He was a service. He got paid millions of dollars for taking care of one man. Total crook. They're all crooks. የአሜሪካው ፕሬዝዳንት ኤልሃን ኡመርን በእጃቸው ያስገቡበትን ወንጀል እንዲሁም እሷን ያጠመዱበትን እሷን ያጥላሉበትን ንግግር ለማስተላለፍ ሲፈልጉም እንደ መግቢያነት የተጠቀሙበት እንዲህ የሚል ነበር። በምክትል ፕሬዝዳንት ጄዲ ቫንስ መሪነት የዋይት ሃውስ ወይም የነጩ ቤተ መንግስት ማጭበርበርን የማስወገድ ግብረ ኃይል አንቲ ፍራውድ ታስክ ፎርስ ከዚህ በፊት ማንም አይቶት በማያውቅ መልኩ በብክነት፣ በማጭበርበር፣ በስርቆትና በበደል ላይ ጦርነት አውጇል ሲል ነው የተደመጠው። በጄዲ ቫንስ በጣም እኮራለሁ፣ እተማመንበታለሁ ይላል። ጄዲ ቫንስ እንግዲህ የአሜሪካ ምክትል ፕሬዝዳንት ነው። እሱ ኤሊዮት ነስን ይመስላል። ኤሊዮት ነስን አይታችሁ ታውቃላችሁ?
እያልኳችሁ ያለሁት ሰዎች በሚዲያ ሲያዩት እሱን ነው የሚመስለው ይላሉ። እንግዲህ ኤሊዮት ኔስ የሚባለው በአሜሪካን ሀገር በተለይ ወንጀልን በመከላከል ሙስናን በተለይ ደግሞ በመከላከልና ሕግን በማስከበር ተወዳዳሪ የሌለለት ተወዳዳሪ ያልተገኘለት ግለሰብ ነው። እናም ጄዲ ቫንስ ልክ ኤሊዮት ነስን ይመስላል፣ እሱን ነው የሚመስለኝ፣ መልኩም እሱን ይመስላል፣ ስራውም ተግባሩም እሱን ይመስላል እያሉ ነው ፕሬዚዳንት ትራምፕ እንግዲህ ሲያሞካሹት ነው። የሚፈልጉትን ነገር እንዲያደርግላቸው ሲፈልጉ ወይም ከፕሬዚዳንት ትራምፕ አይዲዮሎጂ ጋር አብሮ የሚሄድ ሰው ሲያገኙ ሁሌም ማሞካሸት ልማዳቸው ነው። የሚቃወማቸውን ደግሞ ሕፃን አይሉም፣ አዋቂ አይሉም፣ ሽማግሌ አይሉም፣ ሁሉንም እንዳገኙ ነው የሚያጥረገርጉት ማለት ነው ፕሬዚዳንቱ። እና ምን አይነት አስደናቂ የሰዎች ስብስብ ነው ይላል። ይሄን አንቲ ፍራውድ ታስክ ፎርስ በነገራችን ላይ እዚህ ቪዲዮ ላይም እንደምትመለከቱት በምክትል ፕሬዚዳንት በጄዲ ቫንስ ነው የሚመራው። በአሜሪካን ሀገር ውስጥ ማጭበርበሮችን፣ ወንጀሎችን አጠቃላይ በተለይ ከገንዘብ ነክ ጋር ያሉ ብክነቶችንና በደሎችን በሙሉ እናጋልጣለን፣ ብዙ ጉድ እንዘረግፋለን ብሎ የተቋቋመ ኃይል ነው። እናም ይሄ ፊልም ነው የሚመስለኝ፣ ከዚህ ታሪክ ላይ ፊልም የምሰራ ይመስለኛል ይላሉ ፕሬዚዳንቱ። ፊልም ሰራበታለሁ እያሉ ነው እንግዲህ በነ ኢልሃን ኦመር ላይ ፊልም ሰራባቸዋለሁ እያሉ ነው። እናም በቢሊየንና በቢሊየን የሚቆጠሩ ዶላሮችን እያስመለሱ ነው። እኔም ዝም ብዬ ያጠሩ ነው አልኩት። እሱም ገና ምንም አላየህ፣ ገና ምን አይተህ፣ ብዙ ጉድ አሳይሃለሁ አለኝ ጄዲ ቫንስ ነው የሚሉት ፕሬዚዳንቱ። እንግዲህ ልክ ያንን ነው ያለኝ። እናም ታውቃላችሁ እሱ በእውነት ታላቅ ስራ ካከናወነ ሌላ ምንም ነገር ማድረግ ሳያስፈልገን የተመጣጠነ በጀት አሜሪካ ይኖራታል። ይህ ከህዝብ የሰረቁትን አይነት ገንዘብ ነው፣ እነሱም በሙሉ እናስመልሳለን ገንዘቡን፣ አሜሪካ ትልቅ በጀት ይኖራታል ብሎ ነው ፕሬዚዳንት ትራምፕ የሚያስበው። እና ወደ ሶማሌዎችና ወደ ኢልሃን ኦመር ደግሞ ሊንደረደር ይፈልጋል። አሁን በቀጥታም ሶማሌዎችና ኢልሃን ኦመርን የሚነካበትን ደግሞ የዚሁን ንግግር ክፍል ቀጥሎ እናዳምጠው። The Somalians, what they've done to Minnesota, the Somalians, crooked as hell. Ilhan Omar, crooked as hell. They're all crooks. And we got them. Now we're putting the clamps on, but boy, I tell you, that's an impressive group of guys that you have behind you. I was watching that, and a couple of very strong women too. But I was watching that last night. I said, I'm proud of you guys. In 2 months, we've exposed tens of billions of dollars of defrauded taxpayer money, prosecuted numerous fraudsters, Todd, and stopped billions of suspicious payments, very suspicious. Oh, you haven't seen anything yet? What do you see? I'm getting reports from Todd, from JD. I've never seen anything like it. The kind of just hundreds of billions of dollars was stolen, and no other administration would do what we're doing. Just let it go. Everybody was getting rich, and I think we have a chance to save Social Security without doing anything to it by just the numbers of fraudulent people on Social Security, people that are 115 years old, 125 years old, getting payments. It's funny, I said, oh, do those payments get turned back? No, they accept them. Well, somebody's getting the payment. It's not a person that's 125 years old. But that's the least of it. The numbers that we're finding out, we have great people in Social Security. We're going to make our Social Security so strong, so good, that you've never seen anything like it. We're going to protect. I said right from the beginning, we're going to protect our people in Social Security. If the Democrats ever got in, you wouldn't have Social Security would be bankrupt. People wouldn't be getting anything. Last week, they took down 2 of the largest Medicaid fraud cases in Minnesota history, as well as the largest autism fraud case ever charged by the federal government. You saw that with millions of dollars just being stolen. Everybody had autism. Everybody had autism, they said. It was incredible, actually. And I've just seen I see what they're doing. You haven't seen anything yet. So congratulations, JD. Be vicious like they are. They're violent people. They're violent, vicious scum. አዎ ፕሬዚዳንቱ እንግዲህ እንደ መንደርደሪያ ሐሳብ ነው እንግዲህ እንደ መነሻ ሐሳብ የሆነን አካል ለማጥቃት ሲፈልግ በየት ዝሮ እንደመጣ ገብቶናልና ቀጥታ ሶማሌዎች ጋር ነው ሄደው። ሶማሌዎች እነሱ በጣም አጭበርባሪ ናቸው፣ ሌቦች ናቸው፣ ሞላጮች ናቸው። እናም
ቶድ እውነተኛ ስራ እንደሚሰራ ተስፋ አድርጋለሁ። ቶድ የሚባለው ደግሞ ከጄዲ ቫንስ ጋር አብሮ የአሜሪካ የጸረ ማጭበርበር ስራ ውስጥ የተሰማራ አንድ ሌላ ባለስልጣን ነውና ይህ እንደ ስህተት ወይም በአጋጣሚ የተደረገ አይደለም። ሶማሌዎች በጣም አጭበርባሪ ናቸው። እኔ ዝም ብዬ ስለ አንድ ሰው ብቻ ነው የማወራው። እሱ ለአንድ ሰው ጥበቃ ስላደረገ ማለትም አንድን አረጋዊ ሰው ስለተንከባከበ ብቻ በመቶ ሺዎች በሚሊዮን የሚቆጠሩ ዶላሮችን አግኝቷል። እሱ የአገልግሎት ድርጅት ነበረው ይላል። ይሄ ሰው እንግዲህ አንዳንዶቹ ኢልሃን ኡመር ነው ይላሉ፣ አንዳንዶቹ ደግሞ ሌላን ግለሰብ ነው እንዲሁ ከሶማሌ የመጣም ሌላ ግለሰብ ነው ይላሉ። አንድን አረጋዊ በመንከባከብ ብቻ በሚሊዮን የሚቆጠር ዶላር ሰጡት። አንድ አረጋዊ ብቻ ነው የሚረዳው። ሶማሌዎች በሚኒሶታ ላይ ያደረጉት ነገር እነዛ ሶማሌዎች እንደ ገሃነም የጠመሙ የተበላሹ ናቸው ነው የሚለው ፕሬዚዳንት ትራምፕ ቃል በቃል። ምናልባት እንግዲህ አማርኛውን ካላመናችሁ እንግሊዘኛውን ወደ ኋላ መስማት ትችላላችሁና እንደ ገሃነም የጠመሙ የተበላሹ ናቸው። ኢልሃን ኡመር እሷም እንደ ገሃነም ጠማማ ናት፣ እንደ ሰይጣን የጠመመች ናት ይላሉ ፕሬዚዳንት ዶናልድ ጄ ትራምፕ። ሁሉም አጭበርባሪዎች ናቸው ነው የሚሉት ፕሬዚዳንት፣ ሁሉም። እናም በእጃችን አስገብተናቸዋል፣ ይዘናቸዋል። ኢልሃን ኡመርን በእጃችን ይዘናታል ብለዋል። ምናልባት እንግዲህ በዚህ በጄዲ ቫንስ የሚመራው ይህ ታስክ ፎርስ ኢልሃን ኡመር ላይ ያገኘው ተጨባጭ የሆነ ነገር ይዞ ለፕሬዚዳንቱ እንዳቀረበ ነው የሚያሳየው መረጃው። አሁን ማነቆውን እያጠበብንባቸው ነው። ነገር ግን ጎሽ እልሃለሁ ከበስተጀርባህ ያለው ያ በጣም አስደናቂ የሰዎች ስብስብ ነው። ይሄ አንቲ ፍራውድ ታስክ ፎርስ በአሜሪካን ሀገር የተቋቋመው እንግዲህ እኛ በምናውቀው ብዙ ጊዜም የጸረ ሙስና ማለት ይቻላል፣ የጸረ ሙስና ግብረ ኃይል ማለት ይቻላል። ትናንት ማታ ያንን በቴሌቪዥን እያየሁት ነበር። ይሄን ፕሬዚዳንት ትራምፕ ያቋቋሙትን የጸረ ሙስና የተባለውን ማለት ነው። እንግዲህ ፕሬዚዳንቱ እሳቸው የሚያጠፉትን ጥፋት ግን ማንም አያይባቸውም። ንጉስ አይከሰስ ሰማይ አይታረስ የሚባለው በ21ኛው ክፍለ ዘመን በዚህ በሰለጠነው ዘመን በአሜሪካ በፕሬዚዳንት ትራምፕ ላይ እየታየ ነው። እሳቸው እንደፈለጉ ሁነው የአንድን ሀገር መንግስት ከቬንዙዌላ አስረው ወደ አሜሪካ ሲያመጡ ምንም ችግር የለም ማለት ነው። ኢራንን እንደፈለጉ ገብተው ሲደበድቡ ምንም ችግር የለም ማለት ነው። የሀገራት ሉዓላዊነት ምንም ችግር የለም በሳቸው ዘንድ ማለት ነው። እንዲሁም ደግሞ የአይሲ ኤጀንቶች ብለው እንደፈለጉ በየቦታው የስደተኞችን መኪና ሲያሰብሩ፣ የስደተኞችን ቤት ሲያዘርፉ፣ ንብረታቸውን፣ ወርቃቸውን፣ ሞባይላቸውን በአይሲ ፖሊሶች ሲያዘርፉ እሳቸው እንግዲህ ምንም ችግር የለም። ይሄ እሳቸው ካደረጉት ሁሉ ነገር ኖርማል ነው፣ ሁሉ ነገር ትክክል ነው። ሌላ ሰው ሲያደርገው ነው ወንጀል የሚሆነው በአሜሪካ ማለት ነው። ምን ለማለት ተፈልጎ ነው? በአሜሪካ መጭበርበር መቆም የለበትም እያልን አይደለም። በሚኒሶታ የተመዘበረው ገንዘብ፣ ሀብት፣ ንብረት ኦዲት መደረግ የለበትም እያልን አይደለም። ነገር ግን ህጉ ለአንዱ ይሰራል፣ ለአንዱ አይሰራም። ይህ የሚሆነው ለምንድን ነው ነው የኛ ጥያቄ። በሁለት ወራት ውስጥ በ10 ቢሊዮን የሚቆጠሩ ዶላሮች የተመዘበረ የግብር ከፋይ ገንዘብ አጋልጠናል። 10 ቢሊዮን አጋልጠናል። በርካታ አጭበርባሪዎችን ለፍርድ አቅርበናል እና በቢሊዮን የሚቆጠሩ አጠራጣሪ ክፍያዎችን አስቁመናል። ቀድመንም በጣም አጠራጣሪ የሆኑ ክፍያዎችን በጣም አጠራጣሪ፣ ገና ምንም አላያችሁ፣ ምን አይታችሁ? ገና ብዙ ጉድ ታያላችሁ። በተለይ በሚኒሶታም የማይታሰር የለም ነው እያሉ ያሉት ፕሬዚዳንቱም። ከቶድና ከጄዲ ሪፖርቶች እያገኘሁ ነው። ከዚህ በፊት እንደዚህ ያለ ነገር አይቼ አላውቅም። ይህ አይነቱ ስርቆት ዝም ብሎ በመቶ ቢሊዮን የሚቆጠር ዶላር ነው የተሰረቀውና ሌላ ምንም አይነት አስተዳደር ቢሆን እኛ እያደረግን ያለውን አያደርግም ነበር። ሪፐብሊካኖች ነን እኛ፣ ትራምፕ እኔ ነኝ እንጂ ሌላ ማንም አያደርገውም። በቃ ፕሬዚዳንቱ ይሄ ነው። ትንሽ ነገር አድርገው በታሪክ ይላሉ። በአሜሪካ ታሪክ ውስጥ እንደዚህ አይነት ነገር ታይቶ አይታወቅም። ኢን አሜሪካን ሂስትሪ ኔቨር ሲን ቢፎር። በቃ ይሄ ነው የፕሬዚዳንቱ ሁሉ ነገር። እሳቸው ያደረጉት ነገር ከዚህ በፊት ተደርጎ የማይታወቅ፣ ማንም ያልሰራው፣ ማንም ሀገር የማያደርገው እንደዚህ አይነት ኤግዛጁሬት የሆነ ነገርም በጣም ራስን ከፍ የማድረግ ባህሪ አለባቸው። ለማንኛውም መረጃውን እየተከታተላችሁ እናም በማህበራዊ ዋስትና ፈንድ ላይ የሚፈጸመውን ማጭበርበር በማስቆም ብቻ ጥቅማ ጥቅሙን ሳንቀንስ ማህበራዊ ዋስትናን የማዳን እድል ያለን ይመስለናል። እድሜያቸው 115 እና 125 ዓመት የሆኑ የሞቱ ሰዎች ክፍያ እያገኙ ነው።
ገንዘቡን የሚወስደው ግን ሌላ ነው። ሰዎቹ ሙተዋል። እድሜያቸው ደግሞ 125 ዓመት ሆኗቸዋል። ብዙዎቹ በህይወት የሉም። ገንዘቡ ግን አሁንም እየተሰጣቸው ነው። ገንዘቡን የሚበላው ሌላ ሰው ነው የሚሉት ፕሬዚዳንቱ። እንግዲህ ጄዲ ቫንስ እና ቶድ ነው ይሄን ሪፖርት ወይም ደግሞ በአሜሪካ የጸረ ሙስና ግብረ ኃይል የሚባለው የተቋቋመው እሱ ነው ለትራምፕ ይሄን ያቀበሏቸው። ትራምፕ ምን ያደርጉ በነገራችን ላይ የሚያቀበሏቸውን ነው አንዳንዴ። እኔም አልኩ ለመሆኑ እነዚያ ክፍያዎች ይመለሳሉ አልኩኝ። አይ ይቀበሏቸዋል። አንድ ሰው ሌላ ሰው ክፍያውን እያገኘበት ነው። በእርግጠኝነት እድሜው 125 ዓመት የሆነ ሰው አይደለም ክፍያውን እየወሰደ ያለው። እና ትራምፕ ምን አሉ? በዚህ ድርጅት ውስጥ እድሜው 125 ዓመት የሆነ ሰው አለ ብለው ሪፖርት አደረጉለት እና የሱ ገንዘብ ሙቷል ብለው ነገሩት። እና የሱ ገንዘብ ይመለሳል ወደ መንግስት ካዝና ሲላቸው አይ አይመለስም፣ ሌላ ሰው ነው የሚወስደው ብለው ነገሩኝ። የሚገርም ነገር ነው። ያው የወጣው መረጃው በጣም አጋኖ ፕሬዚዳንት ትራምፕ የተወሰኑ የፖለቲካ ግሩፖችን ለማጥቃት የሄደበት ካልሆነ በእውነት መሬት ላይ የሚሰራው ሀቅ ከሆነ ወንጀል እንዲስፋፋ ማንኛውም ሰው አይፈልግም። በነገራችን ላይ እኛም እንደ ሚዲያ አንፈልግም። ነገር ግን የሆኑ ግሩፖችን ለማጥመድ የሚደረግ እንዳይሆንም ፕሬዚዳንት ትራምፕ ደግሞ ራሳቸውስ ህገ መንግስት አያስፈልገኝም፣ የዓለም አቀፍ ህግ አይገዛኝም እያሉ ባሉበት ሁኔታ ሌሎችን ለምን ያሰቃያሉ ነው ጥያቄው። እኛ ህዝባችንን እንጠብቃለን። ከመጀመሪያው ጀምሮ አልኩኝ፣ በማህበራዊ ዋስትና ውስጥ ያሉ ህዝቦቻችን እንጠብቃለን። ዲሞክራቶች መቼም ቢሆን ስልጣን ቢያገኙ ይህ ማህበራዊ ዋስትና በህይወት አይኖርም ነበር። ማህበራዊ ዋስትና ይከስር ነበር፣ ይዘጋ ነበር፣ ሰዎች ምንም አያገኙም ነበር። ባለፈው ሳምንት በሚኒሶታ ታሪክ ውስጥ ከሁሉም ታላላቅ ከሆኑት 2 የሜዲኬድ ማጭበርበር ጉዳዮችን እንዲሁም በፌዴራል መንግስት ታሪክ ከተከሰሱት ውስጥ ትልቁን የኦቲዝም ፈንድ ማጭበርበር ጉዳይ አፈራርሰውታል። ያንን በሚሊዮን የሚቆጠሩ ዶላሮች ዝም ብሎ ሲሰርቅ አይቻለው። ሁሉም ሰው ኦቲዝም አለበት ይሉ ነበር። ሁሉም ሰው ኦቲዝም አለበት ይላሉ ፕሬዚዳንቱ። አንዳንዴ እንዲሁ እንደ ከፖለቲካው ዓለም ወጣ ብላችሁ እናዳምጣቸው ስትሉ እንደ ኮሜዲም እንደ ልጅም ያደርጋቸዋል። እድሜያቸውም እየገፋ ስለሆነ አሁን 80ዎቹ ምናምን እየገቡ ስለሆነ በጣም ከእድሜ ብዛት የተነሳ ይሄ ምንድነው መጃጃት ነው ምናምን የምንለው ነገር ስላለ እንደ ህፃንም ያደርጋቸዋል አንዳንዴና የማይታመን ነበር በእውነትና እኔ በእውነት ማለት የተወሰኑትን አይቻለሁ። ምን እያደረጉ እንዳሉ እያየሁ ነው። ገና ምን አይታችሁም ይላሉ ፕሬዚዳንቱ። አሁንም እየፎከሩ ነውና አጠቃላይ ፕሬዚዳንት ዶናልድ ጄ ትራምፕ በነጩ ቤተ መንግስት ትናንት የአሜሪካ የጸረ ሙስና ግብረ ኃይል ባለበት ስለ ኢልሃን ኡመርና ስለ ሚኒሶታ ማጭበርበር ከፕሬዚዳንት ትራምፕ አንደበት የወጣው ይሄን ይመስል ነበር። በመቀጠል ደግሞ በሶማሌ 21 ቢሊዮን የአሜሪካ ዶላር መዝብረዋል የተባሉ 2 ሴቶች በስምና በፎቶ ወጥተዋል። እንዲሁም ጄዲ ቫንስ አሁንም በዚህ ዙሪያ ሌላ አስደንጋጭ መረጃ ይዞ ወጥቷል። እሱን ደግሞ ቀጥሎ ተከታትለነው እንመለሳለን። These are not victimless crimes. Sometimes the most vulnerable people in our community are the ones who suffer when we don't take fraud seriously. One of the cases that was part of Colin's series of indictments last week in Minnesota stood out to me, and I think highlights how particularly egregious some of these fraudsters can be. And it's a man who was supposed to be providing services to allow elderly people to live full and independent lives. And what happened instead is that the man who was supposed to provide these services, reimbursed by the Medicaid program, was providing nothing. No services, no help, no check-ins. And the very man, the vulnerable elderly man that he was supposed to be protecting and looking after, was reimbursed by the taxpayer in order to do exactly that. That man died. And one day before he died, after months of being neglected by the caretaker who was getting reimbursed by the American people, one day before he died, he submitted his final reimbursement for services he never provided for a man he never cared for. And that man lived his final moments on this earth neglected while a fraudster got rich by providing services that he never actually provided. That's what we're trying to stop, ladies and gentlemen. That's what we have to fight back against. It's a shame that anything like that happens. But if it does happen, the only way to protect those people and the only way to protect the American taxpayer is to ensure that the fraudsters go to prison and that they stop this ridiculous scam on the American people.
እንግዲህ የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ራሱ የሚመራው የጸረ ሙስና ግብረ ኃይሉ በሶማሊያ አጋልጫዋለሁ አግኝቸው ያለው ነገር ባጭሩ ምንድነው? በእርግጥ ወደፊት በዝርዝሩ በዜና ወጃችን አካተነዋል። ግን የጄዲ ቫንስን ንግግር እንደው ጠቅለል ለማድረግ ያክልም ጄዲ ቫንስ ምንድነው እያለ ያለው በሶማሊያ አንድ ግለሰብ የጤና መድን የሚባለው ወይም ሜዲኬር እና ሜዲኬድ አይነት ድርጅት አቋቁሞ ነበር። ነገር ግን ድርጅቱን ካቋቋመ በኋላ ምንም አይነት በአካል አገልግሎት አይሰጥም። ኖ ሰርቪስ አቶል ነው የሚለው። ድርጅቱም በአካል የለም። እናም ተመዝግበው ያገኘናቸው ሰዎች ደግሞ እንዲሁ ዝም ብሎ የሆነ ገንዘብ እየተሰጣቸው በዚህ ድርጅት ውስጥ እየታገዝን ነው እንዲሉ ያደርጓቸው ነበር። በየወሩ 300 ምናምን ዶላር ይሰጧቸው ነበር። እናም እንደውም ከሚረዱት ሰዎች መካከል ተብሎ ከተመዘገበው አንደኛው እድሜው 125 ዓመት ምናምን በላይ ነው፣ ሙቷል፣ በህይወት የለም። በህይወት ለሌለ ሰውም እርዳታ ሲሰጥ አገኘ ነው። በአጠቃላይ በቢሊዮን የሚቆጠር ዶላር ከአሜሪካ ግብር ከፋዮች እየመዘበሩ በአካል ለሌለ ድርጅት ከነመመስረቱ ማንም ለማያውቀው ለተዘጋ ድርጅት በስሙ ብቻ አቋቁመው ለይስሙላ ብቻ አቋቁመው አሜሪካን ሲዘርፉ ነበር የሚል ንግግር ነው ጄዲ ቫንስ የተናገረው። ከዚሁ ጋር ተያይዞ በሚኒሶታ 21.1 ሚሊዮን የአሜሪካ ዶላር ያጭበረበሩ ሁለት ሶማሌ ሴቶች በምስልና በስም ተከስተው በቁጥጥር ስር መዋላቸው ተሰምቷል። ዜናው ሰበር ዜና ነው። የፌዴራል ባለስልጣናት በሚኒሶታ ግዛት ውስጥ ለታዳጊ ህጻናት ተብሎ በተዘጋጀ የመንግስት የድጋፍ ፕሮግራም ላይ ያነጻጸረና በሚሊዮን የሚቆጠር ዶላር የተዘረፈበትን ግዙፍ የጤና ዋስትና ወይም የጤና መድን ሜዲኬድ ማጭበርበር ወንጀል ማጋለጣቸውን ተከትሎ ሁለት የአካባቢው ነዋሪዎችን በቁጥጥር ስር ማዋሉን ዘግቧል። የአሜሪካ ዜግነት ያላቸውና በብሩክሊን ፓርክ ሚኒሶታ በጋራ መኖሪያ ቤት ውስጥ የሚኖሩትን ሻምሶ አህመድ ሐሰንንና ሃናን ሙርሳል የሱፍን በፌዴራል ቁጥጥር ስር የዋሉ ሲሆን በአሁኑ ወቅት የፍርድ ቤት ሂደታቸውን በመጠባበቅ ላይ ይገኛሉ ነው የተባለው። እነዚህ ሁለት ሶማሌ ሴቶች ግለሰቦቹ ከግንቦት 2020 በፈረንጆቹ አቆጣጠር እስከ ታህሳስ 2024 በፈረንጆቹ አቆጣጠር በነበረው ጊዜ ውስጥ ከአሜሪካ ግብር ከፋዮች ወደ 21.1 ሚሊዮን ዶላር የሚጠጋ ገንዘብ በአግባቡ ባለመጠቀምና በማጭበርበር ወንጀል ተጠያቂ ሆነው ዘብጥያ ወርደዋል ይላል። ኢልሃን ኡመርም በእንደዚህ አይነት ወንጀል ነው የተከሰሰችው። ወደፊት ይፋ ይሆናል እየተባለ ነው። በቅርቡ ወደ ፍርድ ቤት ይወስዷታል። ከዛም እንግዲህ ወይ ያስሯታል ወይ ዲፖርት ያደርጓታል የሚሉ መረጃዎች እየወጡ ነው። የአሜሪካ ዜጋ እንደመሆኗ መጠን ምናልባት እሷን ከአሜሪካ ዲፖርት ለማድረግ መንገዶች ሁሉ ዝግ ሆነውባቸው አልቻሉም መሰለኝና በእንደዚህ አይነት ወንጀሎች አጠጋግተው እሷን ማሰር ነው የፈለጉት የሚሉ መረጃዎች እየወጡ ነው። የማጭበርበር ስልቱ ደግሞ ስማርት ቴራፒ እና ስታር ኦቲዝም ሴንተር የሚል አቋቋሙ። እነዚህ ሁለት ሴቶች ክሱ በይፋ እንደሚያሳየው ተከሳሾቹ የሚከተሉትን ሁለት ኩባንያዎች በሚኒሶታ አንደኛው ሚኒሶታ ኤርሊ ኢንቴንሲቭ ዲቨሎፕመንታል ኤንድ ቢሄቪራል ኢንተርቬንሽን EIDBI ይባላል በተሰኘው የኦቲዝም ድጋፍ ፕሮግራም ስር የአገልግሎት ሰጭ ተቋማት አድርገው ተመዝግበውና መዝግበው እየሰሩ ነበር። ስማርት ቴራፒ ሴንተር ይሉታል አንደኛውን፣ ሁለተኛው ደግሞ ስታር ኦቲዝም ሴንተር የሚል ነው። እናም በእነዚህ ተቋማት ስም በድምሩ 46.6 ሚሊዮን ዶላር የሐሰት የክፍያ ጥያቄ ለሜዲኬድ ያቀረቡ ሲሆን ከነዚህም ውስጥ 21.1 ሚሊዮን ዶላሩ ተከፍሏቸዋል። የማጭበርበር ተግባሩ የተከናወነባቸው ዋና ዋና መንገዶች እንግዲህ አጠቃላይ የጠየቁት 46.6 ሚሊዮን ነበር። ከዚህ ውስጥ ግን 21.1 ሚሊዮን የሚሆነው የአሜሪካ ዶላር 21.1 ሚሊዮን የሚሆነው ተከፈላቸው። ግማሹ ገና ሳይከፈላቸው ፕሬዚዳንት ዶናልድ ጄ ትራምፕ ጋማ ብያቸዋለሁ ነው የሚለው። ለወላጆች ጉቦ መስጠት ነው አንደኛው የማጭበርበሪያ መንገዶቹ። ህፃናቱ ምንም አይነት የሕክምና ድጋፍ የማያስፈልጋቸው ቢሆንም እንኳን ወላጆች ልጆቻቸውን በእነዚህ ማዕከላት እንዲመዘገቡ በየወሩ ከ300 እስከ 1500 የአሜሪካ ዶላር ህገወጥ ጥቅማጥቅም አዘጋጅተው ይሰጧቸው ነበር ነው የሚለው። አንደኛው ይሄ ነው። ሁለተኛው ደግሞ ያልተሰጡ አገልግሎቶችን በሐሰት መመዝገብ ነበር። ማዕከላቱ ምንም አይነት የባህሪ ቴራፒ ወይም ደግሞ ይሄ ቢሄቪራል ቴራፒ አገልግሎት ሳይሰጡ እንዲሰጡ አድርገው ከፍተኛ ክፍያ እንዲጠይቁ ነው። ሌላው ደግሞ የባለሙያዎችን መረጃ መስረቅ ነው። በድርጅቱ ውስጥ የማይሰሩ የሕክምና ባለሙያዎች ስምና የምስክር ወረቀቶችን በመጠቀም
በተለይም የአንድ ቀን ስልጠና ብቻ ወስደው የተቀጠሩትን ጭምር የሐሰት ሰነድ አዘጋጅተው ነበር። ሁኔታው እንግዲህ ሙሉ በሙሉ ከባድ ነው ወንጀሉ። የመጀመሪያው ለወላጆቹ ጉቦ ነው የሚሰጧቸው፣ ልጆቻችሁን አስመዝግቡ ብለው ጉቦ ይሰጣሉ። ሁለተኛው ደግሞ ያልተሰጡ አገልግሎቶችን ምንም አገልግሎት ያላገኙትን አገልግሎት አግኝተናል ብለው እንዲናገሩ ያደርጋሉ። ሶስተኛው ደግሞ የጤና ባለሙያዎችን መረጃ በመጠቀም የምስክር ወረቀቶችን በመጠቀም ነገር ግን ምንም ሳይሰለጥኑ እንዲሁ ያለ ስልጠና የሚሰሩ ናቸው። የሌሎችን ፎርጅድ የትምህርት ማስረጃ በመጠቀም ይሄ ነው ማጭበርበሩ። ወደ ቀጣዩ ዜናና መረጃ ስናልፍ ደግሞ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ዋና አማካሪ ጄምስ ፐርሲቫል የጥገኝነት ጥያቄ ማጭበርበርን ለመዋጋት አይሲኢ በኢሚግሬሽን ጠበቆች ላይ እርምጃ እንዲወስድ አዘዋል። በጣም የሚገርም ነው። ይሄኛው በጣም አስደንጋጭ ነው። የኢሚግሬሽን ጠበቃ የሆናችሁ ትውልደ ኢትዮጵያውያን በሙሉ ከባድ ጥንቃቄ ማድረግ አለባችሁ። እናንተም ሰው ስትመክሩ ኑራችኋል። ምክራችሁም ከማር ከወተት የጣፈጠ ነው። አሁን ደግሞ በእናንተ ላይ ችግር እንዳይመጣባችሁ እንድትጠነቀቁ ነው። አጥፍታችኋል፣ እንደዚህ አድርጋችኋል ሳይሆን ጥንቃቄ እንድታደርጉ ለማለት ነው። ይሄኛው መረጃ በቀጥታ የኢሚግሬሽን ጠበቆችን ያነጻጸረ ስለሆነ ነው። የትራምፕ አስተዳደር የኢሚግሬሽን አስፈጻሚ ስትራቴጂን በከፍተኛ ሁኔታ ባጠናከረበት አዲስ እርምጃ የሀገር ውስጥ ደህንነት ሚኒስቴር ዲፓርትመንት ኦፍ ሆምላንድ ሴኩሪቲ የኢሚግሬሽንና የጉምሩክ አስከባሪ ጠበቆች የሐሰት የጥገኝነት ጥያቄዎችን ያቀርባሉ ተብለው በተጠራጠሩ የኢሚግሬሽን ጠበቆች ላይ አስተዳደራዊ የማጭበርበር ክሶችን በጽኑ እንዲከታተሉ መመርመሪያ ሰጥቷል። የዲፓርትመንት ኦፍ ሆምላንድ ሴኩሪቲ ዋና አማካሪ ጄምስ ፐርሲቫል በግንቦት 26 ቀን በጻፉትና በሲቢኤስ ኒውስ እጅ በገባው መመሪያ መሰረት የመንግስት ትኩረት በከፍተኛ ሁኔታ መቀየሩን ያሳያል። መንግስት ማመልከቻ የሚያስገቡትን ስደተኞች ብቻ ከማነጻጸር ይልቅ ህጋዊ ውክልና የሚሰጠውን የህግ መዋቅር ለመቅጣት አሁን ያሉትን የፌዴራል የሰነድ ማጭበርበር ህጎችን እየተጠቀመ ይገኛል። በታሪክ አይሲኢ ይህንን ድርጊት ለመግታት በኢሚግሬሽን ዳኞች ስነ ስርዓትና በወንጀል ማጭበርበር ህጎች አፈጻጸም ላይ ጥገኛ ነበር ወይም ደግሞ ዲፔንዳንት ነበር። ነገር ግን አይሲኢ የራሱ የሆኑ መሳሪያዎች አሉት። ጄምስ ፐርሲቫል የዲፓርትመንት ኦፍ ሆምላንድ ሴኩሪቲ ዋና አማካሪ እንደተናገሩት ነው። እንግዲህ ይሄ የሚገርም ነው። መመሪያው አዳዲስ ህጎችን አያወጣም። ይልቁንም የአይሲኢ ዋና የህግ አማካሪ ቢሮ አሁን ያሉትን የፍትሐ ብሔር ቅጣቶችን በስፋት ጥቅም ላይ እንዲውል ያዛል ነው የሚለው። ዋናው ዓላማ ግን ምንድን ነው? ደንበኞቻቸውን እውነታቸውን እንዲደብቁ፣ ታሪኮቻቸውን እንዲያጋንኑ ወይም መሰረተ ቢስ ማመልከቻዎችን እንዲያቀርቡ ያሰለጥናሉ፣ ያግባባሉ የተባሉ የኢሚግሬሽን ጠበቆችና የቢግ ሎው ነፃ የህግ አገልግሎት ሰጪዎችን በትክክል ኢላማ ያደርጋሉ። አስቡት። ጠበቃ ሆነው እንግዲህ እውነታውን እንዲደብቁ፣ ታሪኮቻቸውን እንዲያጋንኑ፣ መሰረተ ቢስ ማመልከቻ እንዲያቀርቡ የኢሚግሬሽን ጠበቆች ትልቁን ስራ እየሰሩ ስለሆነም ስደተኞች ላይ ብቻ እርምጃ ከመውሰድ ይልቅ የኢሚግሬሽን ጠበቆችን እንቀጣለን ነው የሚለው። ይህ አስደንጋጭ ነው። ህጋዊ አሰራር መንግስት ከኢሚግሬሽን ጋር በተያያዘ የሰነድ ማጭበርበር የፍትሐ ብሔር ቅጣትን የሚፈቅድ አስተዳደራዊ ህግን ይጠቀማል። ክሶች የሚጀምሩት መደበኛ በሆነ የመቅጣት ሀሳብ ማስታወቂያ ይሆናል ይላል። እየጨመሩ የሚሄዱ ቅጣቶች፣ የገንዘብ ቅጣቶች ለመጀመሪያ ጊዜ ጥፋት ለእያንዳንዱ ማጭበርበር ወይም ሰነድ እስከ 5000 የአሜሪካ ዶላር የሚደርስ ሲሆን ለቀጣይ ጥፋቶች ደግሞ እስከ 15000 የአሜሪካ ዶላር ይቀጣሉ ነው የሚለው። እንግዲህ እዚህ ጋር የወጣው መቀጫ በገንዘብ ነው የሚያሳየው። የሙያ ላይ ተጽዕኖ ከገንዘብ ቅጣት ባለፈ አሁንም ይቀጥላል። በገንዘብ ቅጣት ብቻ አይማሩም። ጥፋተኛ የሆነው ሁኖ የተገኘ ጠበቃ ወይም የኢሚግሬሽን ጠበቃ የእገዳ ትዕዛዝ ይሰጥበታል። ለክልል ጠበቆች ማህበር የሥነ ምግባር ባለስልጣናት ይላካል። በኢሚግሬሽን ፍርድ ቤቶች ከመሟገት ሊታገድ ወይም ከስራው ሊባረር ይችላል ነው። ስለዚህ ጥብቅና በአሜሪካን ሀገር የዕለት እንጀራችሁ የሆነ ትውልደ ኢትዮጵያውያን ጠበቆች እንድትጠነቀቁ ነው። እርምጃው ከባድ ስለሆነ ነው። የገንዘብ ቅጣቱም ከባድ ነው። ከገንዘብ ቅጣት ባለፈም ሌሎች ቅጣቶችም አሉትም። ከነጩ ቤተ መንግስት
ወደ መጨረሻው ዜና ስናመራ በደቡባዊ ደንበር አቅራቢያ በትራክተር ትሬለር ውስጥ ተደብቀው የተገኙ 20 ስደተኞች በቁጥጥር ስር ዋሉ ይላል። መግቢያችን ላይ 11 ስደተኞች ነበር ያልናችሁ። በኋላ ዜናዎቻችን አፕዴት ከቦታው ተገኝቶ አፕዴት ያደረገን ሰው ደግሞ ሲነግረን 20 ናቸው ብሎ አሁን ላከልን በመሃል ማለት ነው። በደቡባዊ ደንበር አቅራቢያ በኢንተርስቴት 35 ኢንተርስቴት ላይ ማለት ነው አንድ ትልቅ የጭነት መኪና በጸጥታ ኃይሎች ቁጥጥር ስር የዋለበትንና በውስጡም የነበሩ 20 ህገወጥ ስደተኞችን የተገኙበትን አስደናቂና አስገራሚ ቪዲዮ ተከታትለነው እስኪ እንመለስ ቪዲዮውን። There's a lot more. Stand by. ¿Nadie viene heridos? No, al parecer nadie. ¿Niños? Menores. ¿Menores? ¿Qué es su edad? 17. Ok, ¿armas? No. ¿De qué país? የተከበራችሁ አድማጭ ተመልካቾቻችን ቪዲዮውን እንዳያችሁትና እንደተረዳችሁት የቴክሳስ የህዝብ ደህንነት ዲፓርትመንት ወታደሮች፣ የደንበር ጥበቃ ወኪሎችና የካውንቲው ምክትል ሸሪፎች መኪናውን በከበቡበት ወቅት በአጠቃላይ የጸጥታ አካላት መኪናውን በከበቡበት ወቅት አሽከርካሪው በድንገት ከመኪናው ውስጥ ዘሎ በመውጣት ለማምለጥ ሲሮጥና በጸጥታ ኃይሎች በቁጥጥር ስር ሲውል እዚህ ቪዲዮ ላይ ተመልክታችኋል። በሚገርመው ሁኔታ የክስተቱ ዋና ዝርዝሩ እንዴት መሰላችሁ? የተደበቁበትን ሁኔታ እንመልከተው። ባለስልጣናት መኪናውን በፈተሹበት ወቅት 20 ስደተኞች ከአሽከርካሪው ወንበር ጀርባ ባለው ጠባብ የመኝታ ክፍል ውስጥ ተጨናንቀው ተደብቀው ተገኝተዋል። ይህ በጣም አስደንጋጭ ነው። አንድ የከባድ መኪና አሽከርካሪ ከሹፌሩ ጀርባ ባለው ወንበር ውስጥ 20 ሰዎችን እንዴት ደብቆ መያዝ እንደቻለ ይገርማል። 20 ሰው ማለት በጣም ብዙ ነው። አንድ ቤት የሚሞላ ሰው ነው 20 ሰው። በትምህርት ቤት እንኳን እዚህ አሜሪካን ሀገር ዩኒቨርሲቲዎች ውስጥ 20 ተማሪ ብዙ ነው የሚሆነው እና 20 ሰዎችን እንዴት አጨናንቆ እንዳያዛቸው። ለአካለ መጠን ያልደረሱ ልጆች እንደ የቴክሳስ የህዝብ ደህንነት ዲፓርትመንት እንዳወጣው መግለጫ ከሆነ ከተገኙ ስደተኞች መካከል ከሜክሲኮና ከጓቲማላ የመጡ 4 ለአካለ መጠን ያልደረሱ ህፃናት ይገኙበታል። አንደር 18 ኤጅ የሆኑ ማለት ነው። ከ18 ዓመት በታች የሆኑ 4 ሰዎችም ተገኝተዋል። ይሄ ህገወጥ የሰዎች ዝውውር ነው ባጭሩ። ተጠርጣሪው አሽከርካሪው ጆን ዴቪድ አማን ይባላል የተባለ ግለሰብ ነው። ግለሰቡ በቁጥጥር ስር ከዋለ በኋላ ሰዎቹን በህገወጥ መንገድ ማሻገር በሚል ወንጀል ተከሷል። የምንም ጥርጥር የለውም ሂውማን ትራፊኪንግ ነው የሚሆነው። ህግ አስከባሪዎች ወደ መኪናው በተቃረቡበት ወቅት ተጠርጣሪው ዘሎ በመውጣት ለማምለጥ የሞከረ ቢሆንም በፍጥነት በቁጥጥር ስር ውሏል። በመኪናው የመኝታ ክፍል ውስጥ 20 ሰዎች ተደብቀው ተገኝተዋል። የቴክሳስ የህዝብ ደህንነት ዲፓርትመንት እንዳሳወቀው ነው ማለት ነው። መግለጫው የቴክሳስ የህዝብ ደህንነት ዲፓርትመንት ነው። ሁኔታው በጣም አስገራሚ ነው። በነገራችን ላይ በዚህ ውስጥ አሳልፎ ለመውሰድ ነበር እየሞከረ ያለው። እንግዲህ መስኮቱን ከፍቶ የመኪናውን ነው በፍጥነት ሲያያቸው የሮጠው። ከመሮጥ ይልቅ በዚህ ቅጽበት ሩጦ እንደማያመልጥ እያወቀው በሌላ መንገድ አድቨስሶ ሊያልፍ ይችል ነበር፣ ወይም ደግሞ ሳይታዩ ይቀሩ ነበርና ትንሽ አንዳንድ ሰዎች እንደዚህ አይነት ወንጀል ሲሰሩ ወንጀሉን የማናበረታታ የማንደግፍ ቢሆንም እንኳን አክታቸውና ድርጊታቸው በቀላሉ መያዝ የሚችል ነው። በነገራችን ላይ የአሜሪካ ፖሊሶች፣ የአሜሪካ ኤፍቢአይ፣ ሴክሬት ፖሊስ፣ የዲፓርትመንት ኦፍ ሆምላንድ ሴኩሪቲ ፖሊሶች፣ የአይሲ ፖሊሶች፣ የሲቢፒ ፖሊሶች አጠቃላይ ኢንተለጀንሳቸው ከባድ ነውና እንዲህ በቀላሉ እነሱን ለማለፍ በጣም ይከብዳል። በተለይ ሆም ብለው እንደው ቸለል ካላሉት በቀር በደንብ እንስራበት ካሉ ማንኛውንም ወንጀለኛ የትም ይግባ የትም መያዝ ይችላሉ። እንደዚህ አይነት አቅም አላቸው። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ከአሜሪካና ከአሜሪካ ፖለቲካ ከአሜሪካ ኢሚግሬሽን ጋር የተያያዙ ዜናዎቻችንና መረጃዎቻችን በዚህ ተጠናቀዋል።
በሌሎች ዜናዎችና መረጃዎች እስከምንገናኝ በያላችሁበት የዓለም ጥግ ሁሉ ኢትዮቨርቴክስ መልካም ነገር እንዲገጥማችሁ እየተመኘ በዚሁ ተሰናብቷል።